የመከላከያ ሰራዊት በጎጃም ከ300 በላይ አማጽያን መደምሰሱን ገለጸ። ዝርዝር መረጃውን ይዘናል። የትግራይ ህዝብ ከሰጠኝ ዕውቅናና ክብር በላይ የምመኘው የክብርና የምስጋና መድረክ የለም። አቶ ጌታቸው ረዳ ያሉት ነገር አለ። በዝርዝር ይዘነዋል። የሩሲያው ፕሬዝዳንት ፑቲን ከዩክሬን ጋር በቀጥታ ለመነጋገር ፍንጭ ሰጡ። አብራችሁን ከቆያችሁ በቡርኪና ፋሶ ለምን መፈንቅለ መንግስት ተደረገ የሚለውንም ዝርዝር ይዘናል። አብራችሁን እንድትቆዩ የድጋሚ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እያልን ወደ ዝርዝር መረጃዎቹ ወስዳችኋለሁ። የመከላከያ ሰራዊት በጎጃም ከ300 በላይ አማጽያን መደምሰሱን ገለጸ። የኢትዮጵያ መከላከያ ሰራዊት እሁድ ዕለት ባወጣው መግለጫ በጎጃም አካባቢ በአንድ ቀን በተካሄደ ውጊያ ከ300 በላይ የሚሆኑ የፋኖ ኃይሎችን መደምሰሱን አስታውቋል። ሰራዊቱ ቀደም ሲል ፋኖን ጽንፈኞች ሲል ሲጠራ የነበረ ሲሆን በቅርቡ በማህበራዊ ሚዲያ ባሰራጨው መረጃ ላይም ጽንፈኛ ፋኖ የሚል መጠሪያ ተጠቅሟል። ይሁን እንጂ የመከላከያ ሰራዊት ይህ ውጊያ የተካሄደበትን ዝርዝር የጎጃም ክፍልና ትክክለኛውን ቀን አልገለጸም። ይህ መግለጫ ባለፈው ሳምንት በመንግስት ኃይሎች በተከፈቱ 3 ዙር የድሮን ጥቃቶች በሰሜን ሸዋ ዞን አናርጅና ውጋ ወረዳ 120 የሚደርሱ ንጹሃን ዜጎች መገደላቸውን ተከትሎ መውጣቱ ትኩረት ይስባል። በሰሜን ሸዋ ዞን ደራ ወረዳ በቤቱታ ቀበሌ በኮሎኔል ጋዲሳ ዲሮ የሚመራው የመከላከያ ኃይል የጽንፈኛውን ቡድን ማሰልጠኛ ቦታዎችን በመቆጣጠር ከፍተኛ የሰውና የቁሳቁስ ኪሳራ አድርሷል ሲልም አክሎ ገልጿል። ሆኖም በዚህ ክስተት የደረሰው ትክክለኛ የሰው ኃይል ኪሳራ ቁጥር አልተጠቀሰም። በሌላ በኩል የመከላከያ ሰራዊት ምዕራብ እዝ በኦሮሚያ ክልል ሆሮ ጉድሩ ዞን ጃርዳጋ ጃርቴ ወረዳ ኮቸና አካባቢ የኦሮሞ ነጻነት ሰራዊት ታጣቂዎችን እንደደመሰሰ ገልጿል። ይህም መረጃም ከገለልተኛ ምንጮች ለማረጋገጥ እስካሁን አልተቻለም። ወደ ቀጣይ መረጃ ስወስዳችሁ የትግራይ ህዝብ ከሰጠኝ ዕውቅናና ክብር በላይ የምመኘው የክብርና የምስጋና መድረክ የለም። አቶ ጌታቸው ረዳ የጠቅላይ ሚኒስቴሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳ በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የቀረበላቸው የክብርና የምስጋና የሽኝት መድረክ ውድቅ አደረጉ። አቶ ጌታቸው ረዳ ሚያዝያ 3 ቀን 2017 ዓ.ም የጠቅላይ ሚኒስቴሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር ሆነው ከተሾሙ በኋላ ለመጀመሪያ ጊዜ ለሚዲያ ቃለ መጠይቅ ሰጥተዋል። ሚኒስቴሩ ዩኤምዲ ለተባለ ሚዲያ በትግረኛ ቋንቋ በሰጡት ቃለ መጠይቅ በትግራይ የተደረገው የስልጣን ሽግግር የትግራይ ህዝብን ደህንነትና ህልውና የሚያስጠብቅ አይደለም ብለውታል። የኢፌዴሪ ጠቅላይ ሚኒስቴር ለደህንነታቸው ያደረጉትን ጥንቃቄ ዕውቅና በመስጠት ያመሰገኑት አቶ ጌታቸው በማንኛውም መመዘኛ የትግራይ ህዝብ መልሶ ወደ ጦርነት እንዳይገባ የቻሉትን ሁሉ እንደሚያደርጉ ቃል ገብተዋል። የፕሪቶሪያው የሰላም ስምምነት ከጫፍ እንዲደርስ አበክረው እንደሚሰሩ ገልጸው በትግራይ የተጀመረው የለውጥ ፍላጎት ወደ ኋላ የሚጎትት ማንኛውም እንቅስቃሴ ተቀባይነት የለውም፣ አይሳካም ብለዋል። ትግራይ ላይ እሳቸውን ለመግደል የተሸረበ ሴራ እንደነበር፣ ይህን ሸሽተው ከትግራይ ፖለቲካ የመውጣት አንዳች ፍላጎት እንደሌላቸው ተናግረዋል። የተደረገው የስልጣን ሽግግር ጠቅላይ ሚኒስቴሩ በተገኙበት በትግራይ መቀሌ ቢሆን ትልቅ ትርጉም ይኖረው ነበር ያሉት አቶ ጌታቸው ትናንትን እየመዘዙ ቁርሾና ቂም በቀል ማቀጣጠል ፋይዳ የለውም በማለት ተናግረዋል። እኔን በክብር መሸኘት ቅድሚያ የሚሰጠው አይደለም፣ ቅድሚያ የሚሰጠው በትግራይ የሰፈነው ህገ አልባ አካሄድ እንዲስተካከል መስራት ነው ሲሉ አክለዋል። የትግራይ ህዝብ የሰጠኝ ክብርና ዕውቅና ከፍተኛ ነው። ከዚህ ክብርና ዕውቅና በላይ የምመኘው የምስጋና መድረክ የለም ሲሉ የገለጹ ሲሆን በአዲሱ ፕሬዝዳንት የቀረበላቸውን የምስጋናና የክብር የሽኝት መድረክ እንደማይቀበሉ ታሳውቀዋል። በክልሉ ያሉ ሌቦችንና ህገወጦችን አደብ ለማስገዛት ለሚደረገው ጥረት እንደሚያግዙ ህዝቡን ለማገልገል እንደ ትናንት ዛሬም ዝግጁ እንደሆኑም ገልጸዋል። የሩሲያው ፕሬዝዳንት ፑቲን ከዩክሬን ጋር በቀጥታ ለመነጋገር ፍንጭ ሰጡ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከዩክሬን ጋር በቀጥታ ለመነጋገር ክፍት መሆናቸውን አመልክተዋል። ፑቲን ለሩሲያ የመንግስት ቴሌቪዥን ጣቢያ እንደተናገሩት ለማንኛውም የሰላም ተነሳሽነት አዎንታዊ አመለካከት እንዳላቸውና ኪየቭም በዚህ ጉዳይ ተመሳሳይ ስሜት እንደሚሰማቸው ተስፋ አደርጋለሁ ሲሉ ተደምጠዋል። እንደ አውሮፓውያን አቆጣጠር የካቲት 2022 የሩሲያ ወረራ ከተከሰተ በኋላ ሞስኮ እና ኪየቭ
ምንም አይነት የሁለትዮሽ ውይይት አላደረጉም። ይሁን እንጂ ዩናይትድ ስቴትስ የተኩስ አቁም ስምምነት ለማድረግ እንዲስማሙ ግፊት እያደረገች ትገኛለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንዳሉት ፑቲን የሰጡት አስተያየት የ30 ሰዓታት የትንሳኤ የተኩስ ስምምነት ማብቃቱን ተከትሎ አንድ ወገን ሌላኛውን ስምምነቱን ጥሷል በማለት ከተከሰሱ በኋላ በቀጥታ ለማነጋገር ክፍት ነው ብለዋል። የሩሲያ ኢንተርፋክስ የዜና አውታር እንደዘገበው ፔስኮቭ ፕሬዝዳንቱ የሁለትዮሽ ጉዳዮችን ጨምሮ የሲቪል ኢላማዎችን አለመምታት በሚመለከት ጉዳይ ላይ መወያየት እንደሚቻል ብሎም ፕሬዝዳንቱ ከዩክሬን ጋር ድርድርና ውይይት ለማድረግ ክፍት ነው ብለዋል። የዩክሬኑ ፕሬዝዳንት ቭላድሚር ዘለንስኪ ለፑቲን ሐሳብ በቀጥታ ምላሽ ባይሰጡም በዕለታዊ የቪዲዮ መልእክታቸው ዩክሬን በሰላማዊ ሰዎች ላይ የሚደርሰውን ጥቃት የሚያቆም የተኩስ አቁም በተመለከተ ለማንኛውም ውይይት ዝግጁ መሆኗን ጠቁመዋል። እሁድ ዕለት ዘለንስኪ ቢያንስ ለ30 ቀናት በሲቪል መሰረተ ልማት ላይ የረጅም ርቀት ድሮኖችንና ሚሳኤሎችን በመጠቀም የሚሰነዘር ማንኛውም ጥቃት የሚያቆም የእርቅ ሂደት እንዲቀጥል ሐሳብ ማቅረባቸው ይታወሳል። ለምን መፈንቅለ መንግስት በቡርኪና ፋሶ? በ2022 በቡርኪና ፋሶ በመፈንቅለ መንግስት ስልጣን የያዘው የኢብራሂም ትራኦሬ መንግስት የተሞከረበትን የመፈንቅለ መንግስት ሙከራ ማክሸፉን ገልጿል። የመፈንቅለ መንግስት ሴራው በጎረቤት ሀገር አይቮሪ ኮስት መጠንሰሱንና የተመለመሉ ወታደሮች የሀገሪቱን ፕሬዝዳንት ካፒቴን ኢብራሂም ትራኦሬን ከሳምንት በፊት ለመግደል አቅደው እንደነበር የሀገሪቱ የደህንነት ኃላፊዎች ገልጸዋል። ኢብራሂም ትራኦሬ ወደ ስልጣን ከመጡ በኋላ በሀገሪቱ እገታዎችና ግድያዎች መብዛታቸው እንዲሁም በዚሁ ሰበብ የጦር ኦፊሰሮችም በተደጋጋሚ ይታሰሩባታል። መፈንቅለ መንግስቱን ለመፈጸም አስበዋል ከተባሉት ውስጥ ዋነኛው ጠንሳሽ የቀድሞ የጦር ኦፊሰር ሜጀር ጀነራል ጆአኒ ኮምፓውሬ ናቸው ተብሏል። ጀነራሉ ባለፈው ታህሳስ ወር በፕሬዝዳንቱ ኢብራሂም ትራኦሬ ትዕዛዝ ከቡርኪና ፋሶ ብሔራዊ ጦር እንዲሰናበቱ ተደርገው ወታደራዊ ማዕረጋቸውም ተቀምቶ ነበር። ኮምፓውሬ ከአቢጃን ሆነው በቡርኪና ፋሶ የጦር ሰራዊት ውስጥ የሚያገለግለውን ሌተናንት ጀነራል ባሪ አብዱራህማንን በመሆን መፈንቅለ መንግስቱን ሲመሩ ነበር ተብሏል። በመፈንቅለ መንግስቱ ሙከራ ከ330 ኪሎ ሜትር በላይ ድንበር ከቡርኪና ፋሶ ጋር የምትጋራው አይቮሪ ኮስት እና ፈረንሳይ እጃቸው ሊኖርበት እንደሚችል የሀገሪቱ ባለስልጣናት ይናገራሉ። ትራኦሬ የአይቮሪ ኮስት መሪዎች ችግር አለባቸው፣ አሸባሪዎችን በመቀበላቸው ፈጽሞ አያፍሩም ብሎ ሲገልጻቸው ቆይቷል። በተጨማሪም ትራኦሬ ፈረንሳይን የኢምፔሪያሊዝም አስተሳሰብ ያላት የአፍሪካ ጠላት ናት ብሎ ገልጿት የነበረ ሲሆን የፈረንሳይን ዲፕሎማቶችም ሲያባረር ነበር። ፊቱን ወደ ሩሲያ ያዞረው ትራኦሬ ፈረንሳይ እኛ እንዳናድግ ነው የምትፈልገው በሚል አቋሙ ፈረንሳይ ጦሯን ከሀገር እንድታስወጣ አድርጓል። ከቀናት በፊትም በፈረንሳይ ትራኦሬ ላይ የተቃውሞ ሰልፍ መዘጋጀቱ ይታወሳል። አሁን ሊሞከር ነበር የተባለው መፈንቅለ መንግስት ቀድሞ መክሸፉ ሲገለጽ ቡርኪና ፋሶ ከአይቮሪ ኮስት እንደዚሁም የኔን ሰላም ይበጠብጣሉ ከምትላቸው ሀገራት ጋራ የሚኖራት ፍጥጫ በአሸባሪዎች በሚታመሰው ቀጠና ሌላ ውጥረት እንዳይፈጥር ተሰግቷል። ተመልካቾቻችን ለዛሬ የያዝላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።